ቆይ እኔ ነኝ ማኩርሽ ነው። አይ ተወርኝ። እሺ ነይ እስኪ እኔ ቆንጆ አለ ወይ የኔ ፀሐይ የኔ ሙድ አበባ በጣም ስጠብቅሽ ነበር። በር ላይ ሰው አለ። እስቲ ጉዳይ ልታወሪ እንደሆነ ትነግሪያለሽ። ይህ ዩኒቨርሲቲ እንደዚህ አይነት አጋጣሚዎች እንዳይፈጠሩ በደንብ ይጠናቀቃል። በአምላክ ይህን እድል በጭራሽ አታገኙ። በልግባ ገንዘብ የገዛው መሰለን። ሰውየው ንቀቱና ስድቡ ይቆይ። ሰውየው ንቀቱና ስድቡ ይቆይ። ምንድን ነው የምትፈልገው እያልኩ ነው። አንቺ በዚህ ሰዓት እዚህ ብለው ታሪክ ጉድ ፈላ። ጭራሽ እየተቆጣጠርከኝ ነው። በማን ሰዓት መሰለኝ እኔ የመጣሁት? ህብስት መተኛትን ስላየሁ ነው የመጣሁት። ምን ህብስት ስተኛት ያለሽ? ሁሉም ሰዎች ተኛ ጠብቄ መጣሁ እንጂ። አይ ጋሻ ለምን ስለ ህብስት ላወራው ስለፈለግኩኝ ነው። እሷ ስተኛ ጠብቄ መጣሁ። ልታወሪ ነው እባክሽ። አነጋልሽ ብሎሽ በዚህ ሌሊት የመጣሽው ምን ይመለከታል? አንተ ምን አገባ? እኔ ለመድኩት። አንቺ ልጅ ድምፅሽን ቀንሽ እንጂ ምን ሆነሻል? አልቀንስም። ምኑን ነው የለመድኩት? ያለ ጥፋቴ መሰደብና መመታተብ ነው ወይስ እግሬ መራመድ አለመቻሉ ነው ወይስ ደግሞ የተመረዘ ምግብ መብላቱን ነው የምለምደው? ንገረኝ እስኪ ምኑን ነው የምለምደው? ህብስት አትበለኝ በአምላክ። አንተም እንደነሱ ሆናል። እዚህ እንደዚህ መናገር የለብሽም። ዝም በይ። ሰማኛለህ? አንተም እንደነሱ ከሆንክ ማንም ከዚህ አያድነኝም። እኔ ደግሞ መሰቃየት አልፈልግም። ሁሉንም ነገር እንደማውቅ ሂጅ እነግራቸዋለሁ። ከዛ የሀብስት የተዳፈነ ድምፅ አሁን እየወጣ ይገኛል ማለት ነው። ሀብስትም እንግዲህ በጣም ከመታገስና በጣም ከመብሰልሰሏ የተነሳ እንግዲህ በአምላክም በተደጋጋሚ ወደ ክላሷ ስትጠብቀው ነበረ። እሱም ወደ ክላሷ እየመጣ አይደለም። ይሄ ነገር ደግሞ ጥያቄ ፈጥሮባታል። እንክብካቤው ቀንሶባታል። በአምላክ ግን እሷን ላለመንከባከብ ፈልጎ ወይም ደግሞ እሷን ጠልቶ ሳይሆን እዛ ቢሱ ለሚደረጉ ለእያንዳንድ ነገሮች ጥንቃቄ ማድረግ እንዳለበት ወይም ደግሞ በሱም እንዳይነቃበት ማን ነው መድኃኒቱን እየቀየረባት ማን ነው ወደ ጤነኝነቷ እንድትመለስ ያግዛት የሚለው ጥያቄ እንዳይፈጥርበትና እሱ ላይ ሪስክ ወሰድበት ነው እሷን መራቅ ይፈልገው። ለዛም ነው እንጂም ራስሽን መሆን አለብሽ። በቃ ማንም ሰው ከጎንሽ አያስፈልግሽም። ምናልባት ዛሬ ከጎንሽ ያሉ ሰዎች ነገ ከጎንሽ ላንገኝ እንችላለን ያላትና ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛል። ቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። አሁንም አብሮነታችሁ አይለየኝ። ሀብስት ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነውና እንግዲህ ሀብስት በዛሬው ዕለት የበአምላክን ድምጽ ከቤት ስትሰማ በጣም በመጣራት በቁጣ ነበር። እንግዲህ ታፈስን ነይ ውሰጂኝ ወደ ሳሎን የሆነ ድምጽ ይሰማኛል ያለቻት። ታፈስን በጣም በመናደድ ምንድን ነው እንደዚህ የሚያስጮሽ ታዳ በማለት ነበረ ገብታ ወደ ሳሎን የወሰደቻት። እሱም እንዴ ምን ትያለሽ? ይሄውልሽ ሳሎኑ አመጣውሽ። እስቲ ምን ይሆን እንደዚህ ያስጮከለሽ? ምን ትላለች እቺ ባካችሁ እያለች ነበረ ታፈስና ታፈስ ብትልም ያው የዋህናት ደግሞ አሁን እያገዘቻት ነው የምትገኘው። በዛች በሴትዮ ግፍት አንዳንድ ጊዜ ክፉ ሰው ብትሆንም ነገር ግን ታፈስ ክፋት እንደሌለባት ነው የምንመለከተውና ቢሆንም እሺ ምን ሆነሽ ነው? ለምንድን ነው ያጣደፍሻት? ሀብስት በሰላም ነው ነበር ያላትና በአምላክ ነበር ያለችው እሷ። አቤት ምን ፈለግሽ ነበር ያላት። አሁንም ደግሞ በአምላክ ለምንድን ነው እኔ ክላስ እየመጣ አይደለህም? ቼክ እያረከኝ አይደለም? እንደ በፊቱ አብነት ጋማ አትወስደኝም? ወደ ውጭ የሚዘህኝ አትወጣም? እኔ ክላስም አትመጣም? በቃ ከትምህርት ውጪ ጭራሽ ትዝም አይልህም? ትምህርት ከሌለ ጭራሽ እያስታወስከኝ አይደለም? ግን ለምንድን ነው የተቀየርክብኝ ነበር ያለችውና እሱም እኔ አልተቀየርኩብሽም ሴትዮ ነበር ያላት። እኔ ሴትዮ ነበርና አዎ እኔ አልተቀየርኩብሽም። አንቺ ለምንድን ነው እንደ ህፃን ልጅ የሚያደርግሽ? አንቺ እኮ ራስሽን የቻልሽ እኮ ነሽ። ሁሉንም ነገር ያወቅሽ እኮ ነሽ። ለምንድን ነው ሁል ጊዜ አንቺ ስር የሚሄደው? ስለዚህ እኔ በርቅሽም ደግሞ ላንቺ አስቤ ነው እንዳትጎጂ ብዬ ነው እንጂ ለሌላ ነገር አይደለም። ያልኩሽን ከዚህም በፊት የነገርኩሽን ነገር አሁንም መርሳት የለብሽም ነበር ያላትና አንቺ ደግሞ ሁሉ ነገር መልመድ አለብሽ ደግሞ ለምደሻልም ነበር ያላት። ሀብስትም በጣም በመናደድ ምንድነው ለምደሻል የምትለኝ? የተመረዘ ምግብ መብላቱን፣ በወንበር መገፋቱን፣ መመታቱን፣ ቁጣውን አባቴ ያለነውን ሰው አባቴ ማለቱን ነው ለምደሻል የምትለኝ? እስቲ ንገረኝ። በአንተ ናፍቆት መብሰልሰሉን ይሄንን ነው
ለምደሽዋል የምትለኝ ወይስ የትኛውን ጥሩ ነገር ነው ለምደሽዋል የምትለኝ? በቃ ከእንግዲህ እኔ ከዚህ በኋላ ልታገስክ አልፈልግም። እንደውም እረፍት ነው የምፈልገው። በቃ ያለው ነገር ሁሉም ሰዎች እዚህ ቤት ያሉ ሰዎች የማውቀውን ነገር ሁሉ እንደማውቅ ፍርጥ አርጌ ነው እምነግራቸው ነበር ያለችው። በአምላክም አረ በፈጠረሽ ድምጥሽን ቀንሽ በማለት ነበር አፏን ያዛት። ለምንድን ነው የምትጮይው? ይሄ ነገር እኮ ቢሰማ ጥሩ አይሆንም ነበር ያላት። ሀውስትም እንግዲህ በቃ እነሱም ይወቁልኝና የተፈጠረው ነገር ይፈጠር፣ እኔ ከዚህ በላይ መታገስ አልችልም በቃ ነበር ያለችው። እሱም ወደ ክላሷ እንግዲህ ይዟት በመሄድ ነገሮቹ አንቺ እንደምታስቢያቸው አይደሉም፣ በቅርቡ ደግሞ አንቺ ወደ ጤንነትሽ ትመለሻለሽ። ወደ ጤንነትሽ ለመመለስ ደግሞ ትዕግስት ማድረግ አለብሽ፣ በጣም መታገስ መቻል አለብሽ። ምክንያቱም እሷ ከዚህም በፊት ስትሰጥሽ የቆየችውን መድኃኒት እኔ ለዶክተሮች ወስጄ ሰጥቼ መፍትሄ እና መድኃኒት እንዲሰጡሽ እያደረግኩ ነው የምገኘው። እሷ በፊት የምሰጥሽን ደግሞ ቀይሬዋለሁ። ስለዚህ እዚህ ቤት ውስጥ ማንንም ሰው ማመን የለብሽም። ማንም ሰው ከዛሬ ከጎንሽ ያለን ሰው ማንም ሰው ማመን የለብሽም። በቃ አረቂያቸው። ምናልባት ዛሬ ከአንቺ ጋር ያሉ ይመስላሉ፣ ነገር ግን ሴራ እየጠነሰሱልሽ ስለሆነ ማንም ሰው አይፈልግሽም። ለራስሽ አንቺ ራስሽ በቂ ነሽ ነበር ያላት። እሷም አልገባትም። ማን ነው እያለኝ ያለው? ሄርሜላን ብቻ እንዳይሆን ያለብኝ። ይሄ ልጅ እኮ በጣም ለኔ ያስብልኛል። እኔም አንዳንድ ጊዜ ቾክላለሁ፣ አልረዳውም ነበር ያለችው። እውነቱን ነው። ሄርሜላ እንግዲህ ዛሬ ከአቶ አለም ጋራ ያው ሻይ ቡና ለማለት ተዘጋጅታለች። ይህንን ነገር ደግሞ በአምላክ ሰምቷል፣ እየተከታተላት ነው። አንቺ መሰሪ የሆንሽ ልጅ እሰራልሻለሁ። ቆይ ዛሬ አንተ ሰውዬ እንዴት ነው አይንህን ማይክ? እንዴት ነው አይንህን ማይክ? እንዴት እንደዚህ ታደርጋለህ? ሚስትህ ከቤት ስትወጣ ጠብቀህ እያለ እንግዲህ እነሱ ክላስ ከዚህ ወራድ ነበረ። እንደ ጠበቀውም እንግዲህ ሄርሜላም ሰተት ብላ አቶ አለም እያለች መታለች ማለት ነው። አቶ አለም በዚህ እንደሆነ ደስ በሚል ምሽት አቶ አለም ይባላል። አንቺ ወርቅ የመሰለሽ ልጅ ዝም ብለሽ ግቢ እንጂ ነበር ያላት እና በዛን ሰዓት እንግዲህ በአምላክ በር ላይ ነበረ። ወይ አንተ ሰውዬ ደግሞ ከዚህ ከልጅ ጋር ይላገር ጀመርክ። እሷም ሰተት ብላ መጣች። ምን አባታቸው ሊያደርጉ ነው? እችን እድልማ መጠቀም አለብኝ። እችን እድል ተጠቅሜ ዛሬ ካልያዝኳቸው መቼም አላገኛትም እችን እድል ነበር ያለውና ነገር ግን የሆነ ኮሽታ ይሰማሉ ማለት ነው። የሆነ ድምጽ እየሰማው ነበር ያለችው። ማን ይሆን? ያቺ ዝተት ሰራተኛ ትሆን? አይ እሷ አትሆንም። አስጠንቅቂያታለሁኝ። በፍጹም እዚህ አደርስም። ይሄ በአምላክ የሚባለው ውጥር ልጅ ይሆናል ነበር። እውነትም እነሱ እንግዲህ ቆሞ አይ ምናልባት እውነትም ሆኖ እሱ የሚሆን ከሆነ ስለ ሀበስት ጉዳይ ልታወሪኝ እንደመጣሽ አውሪ አድርጊ ነበር ያላት እና በአምላክም እንግዲህ የተባለው በሩን ከፈት አድርግቶ ነበር የገባባቸውና እሺ አቶ አለም ምን እየሰራችሁ በዚህ በውድቅት ሌሊት ነበር ያለው። እንዴ አንተ የሳሎን በር ብቻ አይደለም ሳታንኳኳ የምትገባው፣ የክፍሌን የመኝታ ቤቴን በር ሳታንኳኳ ነው እንደምትገባው። ምን ትሰራለህ በዚህን ሰዓት ከኔ ክላስ ነበር ያለው። እኔ ሳይሆን መጠየቅ ያለብህ ምን ትሰራለህ ከዚህ ክላስ የሚለውን አጠገብክ ያለችውን ሴቷን ልጅ ነው። ሁሉም ሰው ሴተኛ ጠብቃችሁ ምን ትሰራላችሁ አንድ ክላስ ውስጥ ነበር ያለው። እሱም እኔ እሷ የመጣችው ለጉዳይ ነው፣ አንተ ምን አመጣህ በዚህን ሰዓት ነበር ያለው። እሷን ያመጣስ ጉዳይ ነው እኔንም ያመጣኝ። አንቺ አትናገሪም? ምን ስራ ያለሽ በዚህን ሰዓት? ምን ልሰሪ ነው እዚህ መጣሽ ነበር ያለትና እሷም አይ ምንም አይደለም በአምላክ አንተ እንዳሰብኩ አይደለም እመነኝ፣ ህብስት ስትተኛ እኮ ነው ስለ ህብስት ጉዳይ ለወራክ የመጣሁት። ጋሼ በጣም ይቅርታ፣ እኔ ነኝ ይህን ሁሉ ችግር ያመጣሁት። እኔ እኮ አለም ሳይተኛ ህብስት ስለተኛች አንዳንድ ነገሮች ልነግረው ነበር የመጣሁትኝ። በጣም ይቅርታ እኔ ነኝ ጥፋተኛው እያለች ነበር። የሄደችበት ግን ሌላ ምክንያት ነው። ነገሮችን ያው በህብስት እያሳበበ ትገኛለች። እሺ እንደዛ ከሆነ አይ በጣም ጥሩ ነው። በያ ንገሪው፣
እኔ ልውጣላችሁ ቀጥሉ ነበር ያላቸው። አቶ አለም በጣም በመናደድ ውጣልኝ ብያለሁ ከዚህ ውጣልኝ ነበር ያለው። እንግዲህ ይመቻችሁ ብሎ ብሩን ዘግቶላቸው ሄዷል ማለት ነው። ማስመሰሏን ቀጥላለች። በአምላክም ቀጥታ ሀብስት ጋር ሄደው ሀብስት ጋር ሲሄድ ሀብስት ተኝታለች። የተኛችው መስልም ግን እንቅልፍ አልያዛትምና አንቺ ልጅ ንቂ ነበር ያላት። እንዴ ነጋ እንዴ ነበር ያለችውና አይ ከእንቅልፍሽ ሳይሆን ካለሽበት ሁኔታ ራሱ ንቂ። ማንም ሰው አያስፈልግሽም እዚህ ቤት ውስጥ ብዬሻለሁ። አንቺ ራስሽ ለራስሽ በቂ ነሽ። በቃ ግዴታ ከሆነ ሰው በሚያስፈልግሽ ሰዓት ነው ያለው። ከዛ ውጪ ማንንም ሰው እንዳትመኝ ንቂ እያልኩሽ ነው። ለራስሽ ለመንቃት ለምን ጅል ትሆኛለሽ? ነቃ በይ እንጂ ዙሪያሽን ቃኝ እንጂ ነበር ያላት። እሷም እቺ ነገር በቃ ሄርሜላ ትሆናለች በማለት ጠርጥራለች ማለት ነው። እቺን ብሏት ነበር ትቷት የወጣው። ሄርሜላ አቶ አለም ጋር ቆይታ እንግዲህ እሷ ጋር ሄደችውና እሷ ጋርም ሄዳ ትተኛታለሽ፣ አንቺ ሰላም ያለው እንቅልፍ ትተኛለሽ። ምን አለበት እኔ ለኔም እንዳንቺ ያለ የረፍት እንቅልፍ ቢሰጠኝና እንደውላሽ ብዬ እንዳንቺ በተኛው እያለቻት ነበር። እሷ ስትተኛ ግን ሀብስት ቀና ብላ ያይቻት ነበር። ሄርሜላን ነው ሰው አያስፈልግሽም ብሎ ያለኝ ማለት ነው። ስለዚህ እቺን ሰው ማረቅ አለብኝ የሚል ውሳኔ ወስናለች ሀብስትም። እሷም እንግዲህ ከእንቅልፏ ስትነቃ እንዴ ተነሳሽ እንዴ ነበር ያለቻት። አዎ ሌሊት ላይ እኮ እንቅልፍ አልያዘኝም ነበር፣ ስነሳ ከጎኔ የለሽም። በጣም ደግሞ ቆንጆ እንቅልፍ ተኝቼ ነበር፣ ስነቃ ግን ከጎኔ ያላገኘውሽም እና ሄርሚዬ ከዛሬ ጀምሮ ግዴታ እኔ ጋር መመላለስ የለብሽም። በቃ ከቻልሽ እንደውም አትምጪ፣ አንቺንም ማስቸገር አልፈልግም። እዛው እናትሽ ጋር ተቀመጪ፣ አትምጪ በቃ ነበር ያለቻት። እሷም እንዴ ለምን ምን ችግር አለው? እኔ እኮ አልተቸገርኩም ትላትም። አይ ችግር የለውም በቃ መመላለስ አይጠበቅብሽም፣ እዚህ ቤት ከኔ ጋር ማደር አይጠበቅብሽም፣ ችግር የለውም እኔ አንቺን ማስቸገር አልፈልግም ያለቻት ሀብስት። ሄርሜላም እንግዲህ ቀድመሽ እያራቅሽኝ መሆኑ ነው። እኔ እኮ ትንሽ ተውልሻለሁ ብዬ ነበር ይሄን በአምላክ የምትዩን ሰውዬ፣ ነገር ግን አሁን ነገሮች እንዳጣደፈው የገፋፋሽን ትገኛለሽ። ስለዚህ ደግሞ ቆይ እሰራልሻለሁ እያለቻት ትገኛለች። የወሰነች ውሳኔ ጥሩ ቢሆንም ያው ልጅቷ ግን ተንኮሏ እንደቀጠለ ነው ማለት ነውና እንግዲህ በአምላክም በአስቸኳይ እፈልግሃለሁ በማለት ውጪ ላይ ጠርተው ካንተ አርግዣለሁ ብሏለች ማለት ነው። ምናልባት ከሌላ አርግዛ መታረገዝኩ ልትለውም ባናቀም እንግዲህ እሱም እንዴት እንደዚህ ይሆናል ነበር ያላት። እንዴት በመንገድ ከኔ ልታረግዥ የቻልሽው ነበር ያላት። በጣም ደፋርነት ሄርሜላ። አንዳንድ ጊዜ ያው አስቸኳይ ያዛሉ መሰለኝና ያው አይኗን በጨውጣት ባል ተናገረችው ማለት ነው። ይሄን ነገር እያደረገች ያለችው ደግሞ ጭራሽ የበለጠ ሀብስት እንዳትጎዳ ሀብስትን እንዲርቃት ነው እያደረገች ያለችው። ሀብስትን ጠልቷት ሳይሆን የሚርቃት ትጎዳለች በማለት ነው እየራቃት ያለው። እንደዛው እንግዲህ አቶ አለምና በአምላክ ሲጨቃጨቁ ምን ልሰራ ክላስ የመጣ በዛ በውድቅ ተለሊት ምን ፈልገህ ነው አንተ ሰው? እምከፍልህ እኮ እኔ ነኝ፣ እማሰራህ እኮ እኔ ነኝ። ነገር ግን አንተ እንደ ሰራተኛ አይደለም እየሆንክ ያለው። ልብህ ብጥ ብሏል። በጣም ጥጋብ ተሰምቷል። እኔ የምከፍልህ ራሱ ያንተ ተቃራኒ ነው የሆንኩትኝ። እንዳንተ ልብ ያላበጠም ይሄ ጉርምስና ነው ምንድነው ልብህን እንደዚህ ያሳበጠው እያለው በሚጨቃጨቁበት ሰዓት ነበረ። አንተ እኮ ነው ትክክል ያልሆንከው፣ እኔ ምንም አላጠፋው። ከዚህ በላይ እንዳልንቅህ ንቀቴን እንዳላሳየህ ከፈለክ ራስን አስከበር። ስለ ትላንትና ጉዳይ ልታወራኝ ከሆነ ደግሞ የጠራኸኝ እለፈው ነበር ያለውና በዛን ሰዓት ነበረ ሚስትየው ወይዘሮ ይፋት ከች ያለችው። እናንተ ምንድነው የሚያጨቃጭቃችሁ? መንገድ ላይ እኮ ድምጣችሁ የሚሰማ ነበር ያለችውና አቶ አለም እንዴ አንቺን በር ሳታንኳኩ መግባት ጀመርሽ? እናንተ ቆይ ከቤቱ ነው እንዲበር ማታንኳኩት? ከቤቱ ነው እንደ ከያዛችሁ ማትለቁት ያለው ብጤ ማለት ነው። ከቤቱ ነው እንዴ? ምን በር አንኳኳለሁ? እናንተም ትደባደቡ መስሎኝ እኮ ነው። ድምጣችሁ በጣም እኮ ነው የሚሰማው። መጣሽ ባልና ሚስት በጣም ጥሩ ነው፣ በቃ እናንተ ተወያዩበት በማለት ነበር የወጣውና በዛ ሰዓት ምን ሆኖ ነው የሆነውን ነገር ንገረኝ ነበር ያለችው። አቶ አለም ግን ምን ብሎ ይናገር? ያው ጥጋቡ ነው
ጥጋቡ ነው እንጂ ሌላ ምን ችግር አለበት? ያው እንደለመደው ጭቅጭቅ ነው፣ ሌላ ምንም የተለየ ነገር የለም ነበር ያላት። አይ ቢሆንም ብትነግረኝ ጥሩ ነበረ ብትለውም አቶ አለም እንግዲህ ሊነግራት ፈቃደኛ አይደለም። ምክንያቱም ሴት ልጅ ክላስ የመጣች ብሎ እንዴት ሊነግራት ይችላል? እሷም እንግዲህ በቀሚስ ቤት ውስጥ ዊን ስትል ወንድ ያለበት ቤት እንዴት ነው በአጭር ቀሚስ እዚህ ቤት ውስጥ የምትሄጂው? ምን ትመስላለች እቺ የተላጠች ዶሮ ድና ለብሳ ልብሽም እንዴ እያለችም እየተቆጣቻት ነበረ። ሄርሜላም እንግዲህ ፈገግ ብላ ብቻዋን እየሳቀች ነበር። ምን ያስቅሻል? ደህና ልብስ ልበሽ ስላልኩሽ ነው የሚያስቅሽ? ደግሞ በዚህ በውድቅት ሌሊት ምን ትሰሪያለሽ ከዚህ ጋር ነበር ያለቻት። አይ በጣም ይቅርታ እኔ ዝም ብዬ ወደዚህ ጋር ውሃ ጠምቶኝ ነው እንጂ የመጣሁት ሌላ ነገር አይደለም ነበር ያለቻት። ነይ ቆይ ደግሞ ምን እያደረግሽ ነው የሀብስቱን ጉዳይን ብትላት እንግዲህ አዎ በጥሩ ሁኔታ እየሄደልኝ ነው፣ በቃ ነገሮች ሁሉ ለማስተካከል እየሞከርኩ ነው አንቺ እንዳልሽው ነበር ያለቻት። በጣም ጥሩ ነበር። የሰራተኛው ታፈስ መፍዘዝም እንግዲህ በጣም ነው መፍዘዝና ንቀትም አለው ይመስለኛል። እና አቶ አለም ሲጠራት እንግዲህ ሳሎን ላይ ቁጭ ብላ እንደተኛ ሰው ዝም ብለው ነበር። እንዴ አንቺ ነፈስ አትሰሚም እንዴ? ይፍቱ ለካ ውድ አይደለም የምሰድብሽ ነበራት። እንዴ ምን ሆነ ካንተ ደግሞ ምን ልሁን አልከኝ ነበር ያለችው። አንቺ ራስሽ ምን ልሁን አልሽ? እኔ ስጠራሽ እኮ አትሰሚም ነበር ያላትና ወይዘሮ ይፋትም ስትመጣ እንግዲህ በስድብ እየወረደችባት ነበረ። እንደው እየርሽበት ነው የምታንቀላፊው እያለቻት እየወረደችባት ትገኛለች። እንግዲህ አስደንጋጩ ነገር መጨረሻ ላይ አርግዤልሃለሁ ያለችው ማለት ነው። ከነፋስ ይቻላል ከነፋስ ነው ያረገዘችው፣ ነከሱን ያረገዘችው እንግዲህ ባናውቅም ሄርሜላ ሌላ ሴራ ይዛ መጣለች ማለት ነውና እንግዲህ ቀጣይ ምን ይሆናል የሚለውን ደግሞ ይችላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቻናሉን ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ።